ፓስወርድ መቼም ይኖራታል እንዴ? እማዬ እና እኔ እኮ ፓስወርድ ልታውቁ እርግጠኛ ነሽ? ዋይ እስኪ ክፈችው። ክፈታ ጎበስ እኮ ማለችም ማጎርጎር አይሰለች። አይ ሂጂ እስኪ ነይ ቆንጆ ውሃቱን ታቆኛል። እሺ እማዬ ግን አሁን አልመጣም። በቃሽ እማዬን ጥዬ አልመጣም። እማዬን ያልሽው ከመቼው? በቃ አባዬ ከአሁን ጀምሮ ነው። እንኳን በቅሽኝ አባዬ ብዙ ነገር እኮ ስላንቺ ነግሮኛል። እማዬ በሩን እያየሁ ጠብቅሽ ነበር። አንድ ቀን እንደምትመጪ እንደማገኝሽ አውቅ ነበር። ደስታ የሚያስደስታችሁ ውድ የዳጣ ድራማ ተከታታዮች እስኪ ዳጣን ዛሬ እንኳን ደስ አለሽ በሉልኝ ቤተሰቦቼ። እንግዲህ ዳጣ ከ21 ዓመታት በኋላ ከብዙ ውጣ ውረድ፣ ከብዙ መከራ፣ ከብዙ ጭንቀት፣ ከብዙ ሀሳብ በኋላ ዛሬ የምትወዳትን ስትመኛት ስትናፍቃት የነበረችውን ሳታቃት ስትናፍቃት የነበረችውን እናቷን እቅፏ ውስጥ ገብታለች። ቤተሰቦቻችን ብዙ አይነት ቻለንጆች፣ ብዙ ውጣ ውረዶችን፣ ብዙ መከራዎችን፣ ብዙ ነገሮችን አጋጥሟት ብዙ ውጣ ውረዶችን ተጋፍጣ ያለፈችው ዳጣ ከመከራ በኋላ እንደዚህ ደስታ አለ፣ ከችግር በኋላ ሳቅ አለ፣ ከለቅሶ በኋላ ደስታ ሳቅ አለና እንግዲህ ዳጥሻም ከረጅም ጊዜ በኋላ ረጅም ተብሎ እንደዚህ የሚገለጽ አይደለም ጊዜው ወቅቱ። እንግዲህ በቃ ከብዙ መከራ በኋላ ቤተሰቦቻችን ባጭሩ እናቷ ዛሬ አግኝታለች፣ እናቷ አቅፍ ገብታለች ቤተሰቦቻችን። ይሄ ደግሞ ከምንም በላይ ደስታ ነው በጣም ማለት ነው ቤተሰቦቼ። ከዚህ በላይ ደስታ ምን አለ? ከዚህ በላይ ሀሴት ምን አለ? ከዚህ በላይ የሚያስደስት ነገር፣ ከዚህ በላይ በህይወት ደስ የሚል ነገር ምን አለ ቤተሰቦቼ? ምንም ከዚህ በላይ የለም። እንግዲህ ዳጣን እንኳን ደስ አለሽ በሏት። የምር ማለት ነው ስሬስ በቃ የእምነት በጣም ደስ ይላል። በቃ ጋሽ ደረጃውም ያው ብዙ መስዋዕትነቶችን ብዙ ውጣ ውረዶችን ቢወርድ ቢወጣም ብዙ ቻለንጆች ቢያጋጥሙትም ብዙ አይነት ችግሮችን ቢያስፈራርቅም ግን እግዚአብሔር እንደ ሰው ያልሆነው አምላክ ችግሩን ጭንቀቱን አይቶ ለዛሬ ቀን አድርሶት እናትና ልጅን ለማገናኘት እሱም ደግሞ ከህሊና በቃ ከህሊና ቁስለት ከህሊና ህመም ድኗል ማለት ነው። በነገራችን ላይ ደረጀ ዳጣንና እናቷን ሲያገናኝ ለዳጣ ብቻ አይደለም ውለታ ያዋለላት፣ ወይም ደግሞ እንደዚህ ጋር ደስተኛቱ ዳጣ ብቻ አይደለችም፣ እሱ ራሱ በጣም ደስተኛ ነው። ለምን መሰላችሁ ጋይሶች? ምክንያቱም ይህ ነገር ከተፈጠረ ጀምሮ ልጅቷ ብትጣልም ብትወድቅም አንደኛ ሰላም እዚህ ቤት ይህን ያክል ዘመናት ይህን ያክል ጊዜ እየተጓዘች ይህን ሁሉ መከራ የተቀበለች ልጅነቷን እድሜዋን በቃ ሁሉ ነገሯን በቃ ሙሉ ምክንያቱም የምትኖርለት ምንም አይነት ሌላ ህይወት የላትም። ስለዚህ እዚህ ቤት ሰራተኛ ሆና ከአንድ ዝብ ድረስ የደረሰችው ምንድነው? ልጇን ፍለጋ ነው። ምክንያቱም እሷ ከዚህ ቤት ወጥታ ሌላ ህይወት ጀምራ የሆነ መንገድ ውስጥ ብትገባ ማንም ዘወር ብሎ አያያትም፣ ወይም ደግሞ ልጇ ኢቭን ብትመጣ እንኳን አታገኛትም። ስለዚህ እሱን ነገር ለመወጣት ብላ እያንዳንዱን ውጣ ውረዶቿን እርሚዋን ፈጀች። ወጣትነቷን፣ ልጅነቷን፣ አበባዋን፣ እርሚዋን በቃ ሙሉ መስዋዕትነት ሰጥታ እየጠበቀቻት እናቷ ናት። እንግዲህ ይህንንም ደግሞ ደረጀ ከአንዳንድ ለዳጣ ነግሯታል። ዳጣም እንግዲህ በጣም ነው የተደሰተችው።
ይሄ ስለሆነም ነው እናቷን አሁን ካለችበት አንጻር እናቷ የተረዳቻት ማለት ነው ቤተሰቦቻችን እንጂ ለምን ጣልሽኝ አንቺ እናቴ አይደለሽም። ምክንያቱም እናቴ ልጄ ብትይማ አትጥይኝም ነበር። ሌላም ጥያቄዎች ይመጣሉ። ግን እሱን ጥያቄ እንድታሸንፍ የረዳት ነገር ዳጣ ምንድነው ይሄን ያክል እድሜዋን መስዋዕትና ታርጋ ሰላም እየጠበቀቻት እንደነበረ ማወቋ በጣም ትልቅ ነገር ነው ለሷ ከቃል በላይ ማለት ነው ቤተሰቦቻችን። በዛም እንግዲህ ዳጥሻ በጣም ተረድታታለች። ሰላምም እንግዲህ ይቅርታ በቃ ይቅርታ ከምንም በላይ ይቅርታ እያለች ነበረ። ግን ዳጣ ተረድታታለች። አይ ምንም አታስቢ ኦልሬዲ እኔ ተረድቼሻለሁ፣ ምክንያቱም ይሄን የሆነውን ነገር ሁሉ አባዬ ነግሮኛል ብላለቻት። ያደረኳት እኔ ነኝ፣ ምክንያቱም አጉል ቦታ ላይ ነገርዮሾቹ ይበላሹብኛል ብዬ ስለዚህ በቃ እሷንም እንደተቀየሚያት ይቅርታ አድርጊላት ብሎ ነው ደረጀ እንግዲህ የነገራት። ሲጀመር እሷ ምንም ሳትል ሁኔታውን ደረጀ ሲነግራት ዳጣ ሁሉንም ነገር ተረድታለች ማለት ነው ቤተሰቦቻችን። ይሄ ደግሞ ከምንም በላይ በጣም የሚያስደስትና በጣም ደስ የሚል ሁኔታ ነው። ከቃል በላይ የሚያስደስት ነገር ነው። በጣም ደስ ብሏታል ስለሆነው ነገር። እናቷን በማግኘቷም በጣም ደስተኛ ነች። ደረጀም እናትና ልጅን ማገናኘቱ ይህን ያክል ዘመናትን እንቆቅልሹን በእግዚአብሔር ቸርነት እዚህ ሆኖ መፈታቱ ከምንም በላይ አስደስቶታል። ምንም አይነት ችግር ሳይፈጠር እናትና ልጅም በሰላም ተገናኝተው እንግዲህ ተቃቅፈዋል ማለት ነው። ያው እንግዲህ እሱ ባይሄድም ጎናቸው ቢቆም ቢሄድ ደስ ይል ነበረ። ዳጣ እንግዲህ ፈልጋ ነበረ አንተንም እሷንም አንድ ላይ ማየት ፈልጋለሁኝ ስለዚህ ና ብላው ነበረ። ግን እሱ ያው ፈቃደኛ አልሆነም። እንደሚታወቀው በጣም ስለሚያፍር ስለሚደብረው በተለይ አሁን ይሄ ወንዱ ልጅ ከተወለደ በኋላ በባለፈው አንድ ቀን ብቻ ነው ሄደው። እሱም ሄደው ያንን ነገር ለመናገር ነው ማለት ዳጣን እናቷን ሊነግራት እንደሆነ ያለውን ነገር ለመመካከር ሲል ብቻ ነው ያን ነገር ያደረገው እንጂ ከዛ በፊት ምንም ነገር ሄዶ ማያውቅም። ልጁን ራሱ አይቶ አያውቅም። ግን በባለፈ ሄዶ እንግዲህ በጣም ደስ ብሎት ልጁን ታቅፎ ልጅን ማታቀፍ ፈልጋለሁ ልጅን ስጪ ብሎ ሰላምን እንግዲህ ልጁን ሰጣው። ልጁን አቅፎ ደስ ብሎት ስሙ ተጫውቶ ነው የተመለሰው። ይሄ ደግሞ በጣም ደስ የሚል ነው ቤተሰቦቻችን። ዳጥሻ እንግዲህ ሰላምዬን በጣም በፊትም ስትንከባከብኝ የሆነ ስሜት እየነገረኝ ነበረ እንደወደድሽኝ የሆነ ነገር እንዳለ ውስጤ ይነግረኝ ነበረ። ስለዚህ በጣም ደስ ብሎኛል ብላ ነው እንግዲህ በጣም በፍቅርና በእንትን የነገረቻት። ሰላምዬም እንግዲህ ልጇን እንዳመጣጧ አቅፋታለች። ያው ሰላምዬ ትንሽ ደንግጣ ወድቃ ነበረ፣ ግን ተነስታለች። እግዚአብሔር ይመስገን የከፋ ነገር ሳይፈጠር። ዳጣም እንግዲህ ዛሬ በቃ እናቷን ስማ ልትጨርሳት ነበረ። እንግዲህ የ21 ዓመት ጥያቄ መመለስ ታውቃላችሁ። ምናልባት እንኳ ተውትና የመጀመሪያውን ትንሹን ጊዜ ምናልባት እንደው በልጅነትም በቃ ሳታውቀው ምናልባት ሊያልፍ ይችላል። ትንሾች አመታቶች 2 ወይ 3 የዛን ሰዓት ያው በልክ እናት እንደሌለ ይገባል። ግን የዛን ሰዓት ነፍስ ሳታውቅ ያን ያክል አይደለም። ያው ያላዩት ሀገር አይናፍቅም አደልጋይስ ነገር ይሹ። ከዛ አንፃር ግን አሁን እንደዚህ ሁኔታ አድጋ በቃ ልጆች ሲቦርቁ ከእናታቸው ጋር ሲጫወቱ፣ ሲያለቅሱ፣ ሲያቅፉ፣ ሲሸሸጉ፣ ሲደበቁ በቃ ዳጣ አጠቃላይ ጠቅሰዋለች። እና እነዛ ስሜቶች እነዛ ፊሊንጎች ሲመጡ እንግዲህ ከሚባለው በላይ ነበረ ቤተሰቦቻችን። ያም እንግዲህ በጣም ደስ የሚል ነበረ። እንግዲህ ከዚህ የበለጠ ደግሞ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ደረጀም አንድ ጥያቄ አንድ ፈተና አልፏል። ይሄም እናትና ልጅን የማገናኘት ነበረ። እሱም ተሳክቶለታል። ቀጣይ ደግሞ ሌላ ነገሮች እንደሚስተካከሉ ተስፋ እናደርጋለን። እሱም እንግዲህ ያው የማርታ ጉዳይ ነው። ማርታ እንግዲህ ብዙ ጥያቄዎች በውስጧ እየተመላለሱበት ነው፣ ግን ጸጥ ጨጭ አድርጋ ይዛዋለች። በተለይ ስለ ሰላም ሲነሳ ደረጀ የመቆጣቱ ጉዳይ አንዳንድ ነገሮችን በቃ ስታይ ትንሽ ከበድ ያሉ ናቸው። እነሱን እንግዲህ በቀጣይ ይዘን እንመጣለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ።
ባይ ባይ ቤተሰቦች።